የአካዳሚ ሰዎች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆነ የአማርኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት በመጀመሪያ ፊደል እንዴት በቀላል መንገድ ቃላቶችን እየመሰረትን እናያለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ዛሬ ከሀ እስከ ሰ ባሉት የአማርኛ ፊደላት እንዴት በቀላል መንገድ ቃላቶችን እየመሰረትን ማየት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማንፈልጉ ቤተሰቦች አማርኛም ሆነ እንግሊዝኛ በማንኛውም ሰዓት ደውላችሁ መማርና መከታተል ትችላላችሁ ማለት ነው። ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝ፣ መማርና መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ ሀ በሀ እንጽፋለን። በሀ ቃላቶችን እንመሰርታለን። ከዛ በለ አሁንም ለ፣ ከዛ ሀ ተመሳሳይ ሊሆን ችግር የለውም። መ በመ እንመሰርታለን። ከዛ ሰ፣ ረ በእነዚህ እንመሰርታለን ማለት ነው ቃላቶችን። ስለዚህ በሀ ምን ብለን እንመሰርታለን? ለምሳሌ ንገሩኝ እስኪ እናንተ። በሀ ሀ እንዴት እንደምጽፍም እዩኝ። ሀ ገ ር ሀገር። አያችሁ፣ በሀ ቤተሰብ በመጀመሪያ ስላችሁ ሁሉም መጀመሪያ ይሆናሉ ሳይሆን ሁሉንም የምታውቃቸው የተለያየ ነው ማድረግባችሁ። ግን በመጀመሪያ ስላችሁ አሁን ሀ የመጀመሪያ ነው፣ ለ የመጀመሪያ ነው፣ መ የመጀመሪያ ነው፣ ሰ የመጀመሪያ ነው፣ ረ የመጀመሪያ ነው ማለት ነው። ስለዚህ ምን ማድረግ አለብን? በእነዚህ ነው የምንመሰርተው። ለምሳሌ ሀ ብለን ምን ሊመጣልን ይችላል? ሀገር። ሌላስ ምን ይመጣላችኋል? ሀብት። ሀ ከዛ ብ ት ሀብት። ሀብት አያችሁ፣ የመጀመሪያ ሀ አልን፣ ገር ሀገር። ሀገር የመጀመሪያ ሀ ነች፣ ከዛ ገ ከዛ ር ሀገር። ሀገር አለን ማለት ነው። ከዛስ ሀ ብ ት ሀብት። ሀብት። ከዛስ ሌላ ምን ሊሆን ይችላል? ሌላ እስኪ ንገሩኝ። ሀብት ሀገር አለን። ከዛስ ለምሳሌ ሀይ ማለት እንችላለን። ሀ ይኸው እንዴት እንደምጽፍ ሀ። ከዛስ ይ አስታውሱ፣ ቃላቶችን ማስታወሱ። ሀይል ሀይል ሀይል። አሁን እነዚህ መጀመሪያ እንትኖችን ያላያችሁ ቤተሰቦች ግን ገብታችሁ እዩ። የአማርኛ 34ቱን ፊደል ስለሰራን ገብታችሁ መጀመሪያ እዩ። ከዛ ወደዚህ መጣችሁ ቃላቶችን እያስታወሳችሁ እያጣመራችሁ ቃላት መመስረት ትችላላችሁ ማለት ነው። ስለዚህ በዋናነት መጀመሪያ ማወቅ ያለባችሁ ምንድነው? ፊደላቶቹን ነው። ሁሉም ፊደላቶች ማየት አለባችሁ፣ ማወቅ አለባችሁ ማለት ነው። ስለዚህ ምን አለን? ሀይል አለን። ከዛስ ሌላስ ምን እንችላለን? ሀ ንገሩኝ። ሀ በሀበሻ ሀበሻ እዩ። ሀበሻ እንዴት እንደምጽፈው ሻ ያው ሀበሻ አለን ማለት ነው። ሀበሻ። ሌላስ ከሀበሻ ሌላስ ደግሞ ሀበሻ። ሌላስ ሀበሻ። ሌላ ሀሳብ ማለት ትችላላችሁ። ሳ ብ ሀሳብ አላችሁ ማለት ነው። ሌላስ ንገሩኝ። ከሀሳብ ሌላ ደግሞ ሌላ ለ ሐምሌ ማለት ትችላላችሁ። ሐረር። የመጀመሪያ ሐረር ሐምሌ ሐምሌ ሐረር። ከዛስ ምን ሊሆን ይችላል? ሌላ ንገሩኝ። ሐረግ ሐረግ ማለት ትችላላችሁ። ሐረግ። አሁን እንድገመው አንዴ እንደምናነበው ሀገር ሀገር ሀገር። ከዛስ ሀብት
ሀብት ሀብት ሀብት ሀ ይ ል ኃይል ኃይል ከዛስ ሀ በ ሻ ሀበሻ ሀበሻ ሀ ሳ ብ ሀሳብ ሀሳብ ሀ ም ሌ ሐምሌ ሐምሌ ሀ ረ ር ሐረር ሐረር ሀ ረ ግ ሐረግ ሐረግ አያችሁ በሀ ቤተሰብ በሀ ብቻ በመጀመሪያ ሀ እንዴት ቃላቶች እንደመሰረትን እዩ። ቃላቶችን ብቻ ማስታወስ ነው፣ ምንም አይከብድም ማለት ነው። ከዛ በለ ደግሞ አሁን እንሞክራለን ማለት ነው። በለም እናንተም እያሰባችሁ ሞክሩ ማለት ነው። ስለዚህ በለ አሁን ምን ልንል እንችላለን? ለምሳሌ ለ ለ ለ መ ነ ለመነ ከዛስ ለ መ ነ ለመነ ለመነ ሌላስ ለ ገ ሰ ለገሰ ለገሰ ሌላስ ለገሰ አላችሁ ለ ለገሰ ለቀመ 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 ከዛስ ሌላስ ምን ሊሆን ይችላል? ከለቀመ ለቀመ አለን። ሌላስ ምን እናገኛለን? ንገሩኝ እስኪ። ለቀመ ለመደ 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 ከዛስ ለመደ ሌላስ ለወጠ ለወጠ ሌላስ ንገሩኝ። አሁንም ለገሰ አለን። ለመነ ለገሰ ለቀመ ለመደ ለወጠ ሌላስ ሌላ ምን አለ ንገሩኝ እናንተም አሁን ለጠፈ ለጠፈ ሌላስ ለጠፈ ሌላም ንገሩኝ እናንተ ሞክሩ። ለጠፈ ብላችሁ ምን ትላላችሁ ደግሞ ሌላ አሁንም ንገሩኝ። ለሰነ ከዛስ ሌላስ መጨረሻ እናንተ አንድ ሙሉ ማለት ነው። አሁን እንዴት እናንብበው? ለ አላችሁ መ ነ ለመነ 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 ከዛስ ለመናልን ለገሰ 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 ሁለቱም ሶስቱም ምንድን ናቸው? የመጀመሪያ ፊደል ናቸው። ለም የመጀመሪያ ገም የመጀመሪያ ሰም የመጀመሪያ ለገሰ ለገሰ ይህም የመጀመሪያ ፊደል ለቀመ 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 ሶስቱም የመጀመሪያ ፊደል እነዚህም የመጀመሪያ ፊደል ለመደ 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 ሶስቱም የመጀመሪያ ፊደል ይህም በተመሳሳይ ለወጠ 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 ለጠፈ ለጠፈ ይህም የመጀመሪያ ፊደል ለሰነ 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 እነዚህም ምንድን ናቸው ማለት ነው? የመጀመሪያ ፊደል ናቸው ማለት ነው። በመጀመሪያ ፊደል አብዛኞቹ እነዚህ በላይ መሰረት ናቸው፣ የመጀመሪያ ፊደል ናቸው። እንደ አጋጣሚ ነው እንጂ እዚህ ጋር የተለያየ ጽፌላችኋለሁ፣ ግን እንዲገባችሁ በዚህ መልኩም መስራት እንችላለን። በመጀመሪያ ፊደል ደግሞ እንሰራለን ሌላ ጊዜ ማለት ነው። ከዛ በመ እንስራ። አሁን በመ ምን እንችላለን? መሰለ 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 ከዛስ መለሰ 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 ማለት እንችላለን። መለሰ 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 ከዛስ ንገሩኝ እናንተ ሻ መነሻ መነሻ ማለት ትችላላችሁ። ሌላስ ምን ሊኖር ይችላል? በመቤተሰብ ንገሩኝ። አሁንም መረቀ 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 ከዛስ ምን ሊኖር ይችላል? ሌላ መረቀ አለን። አሁንም
መረጠ መረጠ ማለት ትችላላችሁ። መረጠ መረጠ መረጠ። ሌላስ? አሁንም ሞክሩ። በመቤተሰብ መደበ። ሌላስ ምን ትችላላችሁ? መደበ። ሌላ ንገሩኝ። መደበ አልን። ኖር መኖር። መነሻ። ከዛስ አሁን እዚህ ጋር እንዴት እናንበው ንገሩኝ። መሰለ መሰለ። መለሰ መለሰ። መነሻ መነሻ። መረቀ መረቀ። መረጠ መረጠ። መደበ መደበ። መኖር መኖር። መነሻ መነሻ አልን ማለት ነው። ሌላ መመሳት ትችላላችሁ ብዙ ቃላቶችን ማለት ነው። ያ አሁን ደግሞ በሰ ደግሞ ንገሩኝ። በሰ ምን ብለን መመሳት እንችላለን? ንገሩኝ። ሰላም። በሰ ቤተሰብ ሰላም ሰላም። ከዛስ ሰላም አልን። ሌላስ ምን ሊሆን ይችላል? ሰላም አልን። ሰማይ ሰማይ። ሌላስ ንገሩኝ። ንገሩኝ። በመጀመሪያ ፊደሎች አሁን እነዚህ ሰገደ ሰገደ። ሌላ ምን ትችላላችሁ? ንገሩኝ ንገሩኝ። ሌላ ሰገደ በሰ ቤተሰብ። አሁን ሌላ ንገሩኝ። ምን ሊኖር ይችላል? ሰዓት 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 ሰዓት። ሌላስ? በእርግጥ እዚህኛው ጋር ከሰ የሚቀድመው ይሄኛው ሰ ነው። ንጉሱ ሰ ያን ቢለያዩ የላቸውም ማለት ነው። ንጉሱ ሰ እና ሰዓቱ ሰ ብትጠቀሙት ችግር የለውም። ሌላስ ሌላስ ንገሩኝ። ሰብል አለን። ሌላስ ምን ሊኖር ይችላል? ሰርግ ሰርግ ማለት ትችላላችሁ። ሰርግ ሰርግ አላችሁ። ሰርግ። ሌላስ? ሰርግ አለን። አሁንም ሌላ መስርቶ ምን ሊኖር ይችላል? ሰርግ አለን። ሰፈር ሰፈር ማለት ትችላላችሁ። ሰላም አላችሁ። ሰፈር። ከዛስ? ሰፈነ ማለት ትችላላችሁ። ሰፈነ ማለት ትችላላችሁ። እናንተ ሞክሩ። ኮሜንት ሴክሽን ላይ ደግሞ በዚህ በእያንዳንዱ ከሀ እስከ ረ ባየናቸው ቢያንስ ሁለት ቃላት መሰርታላችሁ ማለት ነው። ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ከዛስ? ሰላም አለን። ሰላም ሰላም። ሰማይ ሰማይ። ሰገደ ሰዓት ሰብል ሰርግ ሰፈር ሰፈነ ማለት ትችላላችሁ ማለት ነው። ስለዚህ በሰ እንደዚህ መመስረት ትችላላችሁ። እናንተም ሞክሩ ማለት ነው። ከዛ በረ ምን ትሉ ትችላላችሁ? ረጅም ማለት ትችላላችሁ። ከዛስ ምን ማለት ትችላላችሁ? ንገሩኝ። ረጅም ረጅም
ረገጠ ረገጠ ማለት ትችላላችሁ። እንዴት እንደምጽፍም እያያችሁ ነው ማለት ነው። ከዛ ምን ሊኖር ይችላል? ረገፈ ረገፈ ማለት ትችላላችሁ። ከዛስ ሌላ ምን ሊኖር ይችላል? አሁንም ረጠበ ማለት ትችላላችሁ። ረጠበ አሁንም ሌላ ንገሩኝ። ረጠበ አልን። ሌላስ ምን ሊሆን ይችላል? ንገሩኝ። ረቂቅ ከዛስ ሌላስ ምን ሊሆን ይችላል? ንገሩኝ። ሌላ አሁንም በረ ንገሩኝ። ምን ሊሆን ይችላል? ረጅም አልን፣ ረገጥ አልን፣ ረገፈ፣ ረጠበ፣ ረቀቀ፣ ረቂቅ። ሌላስ ምን ሊሆን ይችላል? ንገሩኝ። ርሃብ ማለት ትችላላችሁ። ሌላስ ረሃብ ማለት ትችላላችሁ። ረጅም አለ። ያው ረጅም ረገጠ ረገፈ ረጠበ ረቀቀ ረቂቅ ርሃብ። አያችሁ በረም መሰረት እንደዚህ ያደርጋችሁ በቀላሉ መመሰረት ትችላላችሁ ማለት ነው ቃላቶችን። ስለዚህ እዚህ ጋር ተመሳሳይ የሆነባችሁ መሰለኝ። ረጅም ረገጠ ቀይር እንደዚህ ያደርጋል። እናንተም ትመሰርታላችሁ ማለት ነው። እናንተም በቀላሉ መመስረት ትችላላችሁ ማለት ነው ቃላቶችን። ስለዚህ ዛሬ ያየን በምንድን ነው? በሀ ቤተሰብ ብቻ በሀ እዚህ ጋር በሀ እነዚህ የምታያቸው በሀ ናቸው። ከዛ በለም አየን፣ በመ አየን፣ በሰ አየን፣ በር አየን ማለት ነው። ስለዚህ እናንተም በዚህ መልኩ ተለማመዱ ማለት ነው። ቃላቶችን እየመሰረታችሁ እዩ። ከዛ የቀሩትን ደግሞ እናንተ ሞክሩ ማለት ነው። በሀም በለም በመም በሰም በረም ቃላቶችን እየመሰረታችሁ ተለማመዱ ማለት ነው። ስለዚህ ዛሬ እነዚህ ላይ ተላል፣ ቀጣይ ደግሞ ሌሎችን እናያለን ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን እና ደግሞ ኦንላይን መማር የምትፈልጉ ቤተሰቦችን እንደነገርኳችሁ በማንኛውም ሰዓት ቪዲዮ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ ከዚህም የቀጥለውን ትምህርት ይዤላችሁ እስከምመጣ በሰላም ሁኑ። ሰናይ ጊዜ